ሰላም የተከበራችሁ የኢትዮ ቲዩብ ድረገጽ ተመልካቾቻችን የዛሬው እንግዶቻችን ደግሞ ሁለት ናቸው የመጡትም ኤሳዋን ከተባለ ድርጅት ነው ኤሳዋን ዘንድሮ 5ኛ ዓመቱን እዚህ አሌክሳንድሪያ ያዘጋጃል ዝግጅቱ ምን ይመስላል ያለፉት ደግሞ 5 ዓመትስ 4 ዓመት ያለፉት ምን ይመስላል የሚለውን እንግዲህ አመራሮቹ ፊት ለፊት ይገኛሉ ራሳችሁን ለኢትዮ ቲዩብ ሰብስቤ ይባላልው ብስራት ገብረ መስቀል ባላለው am the CEO of S1 እሻቶ ስራት እኛም የውነት በኢትዮ ቲዩብ ድረገጽ ተመልካቾች ስም ጥሪያችንን አክብራችሁ ስለመጣችሁ እጅግ በጣም አድርገን እናመሰግናለን መጀመሪያው ጥያቄ እስቲ ራሳችሁን በኤስ1 ውስጥ ያላችሁን የሥራ ድርሻ ብታስተዋውቁልን ሰብስቤ ካንተን ጀምር ከነን ጀምር ከብስራት ብንጀምር ጥሩ ይመስላል እሺ አታካዶ ብስራት እሺ እኔ እንግዲህ የመላው ኢትዮጵያ ስፖርት ማህበር አንድ አስተዳደር ውስጥ የቦርድ ኦፍ ዳይሬክተር ሜምበር ነኝ ከዛም ተርፎ የሲኢኦ ታይትል አለኝ ድርጅት ውስጥ እና በዛ ደረጃ ነው የምሰራው ሰብስቤት እኔ ያው በዚህ በድርጅት ውስጥ መሰራው ስፖርቱን በተመለከተ ጉዳይ በሙሉ እኔን ይመለከተኛል እና ብዙን ስፖርት የሚመለከተው ነገር በሙሉ እኔ ነኝ የምሰራው ማለት ይቻላል ኦኬ አቶ ብስራት ኤሳዋን ለማያውቁ ወይም ደግሞ ጠለቅ ያለ ዕውቀት ለሌላቸው ወይ መረጃ ለሌላቸው ሰዎች ምን የሚሉት ነገር አለ ስለ ኤሳዋን የመላው ኢትዮጵያ ስፖርት ማህበር አንድ የበጎ አድራጎት ድርጅት ነው የተመሰረተበት ዋና ዓላማው ኢትዮጵያኖች በወጣት ኢትዮጵያኖች በኢትዮጵያ በአሜሪካ ሀገር የሚገኙት በአመት አንዴ ተገናኝተው በእግር ኳስ አማካኝነት የሚሰበሰቡበት ነው ከዛም አልፎ ተርፎ የእግር ኳሱን ምክንያት በማድረግ የሳምንት ሙሉ ዝግጅቶች አሉ ዝግጅቶቹም ኢትዮጵያኖች የሚሰባሰቡበት ሁኔታዎች የሚፈጥር ነው ኢትዮጵያዊ ባህላዊ ሙዚቃ የሚታይበት ምሽት አለ እንዲሁም የተለያዩ ኮንሰርት ፋሽን ሾው ሩጫ የመሳሰሉ ህዝብ የሚስቡ ህዝብ የሚያገናኙ ዝግጅቶች የሚዘጋጁበት ወቅት ነው እና የድርጅቱ ዋና ዓላማ በአጠቃላይ ኢትዮጵያኖችን ለማሰባሰብ ኢትዮጵያኖች በጥሩ ሁኔታ እንዲታዩ በአሜሪካን ሀገር ወጣት ኢትዮጵያኖች አእምሯቸው በጥሩ ሁኔታ እንዲቀረጽ በስፖርት አማካኝነት እንዲገናኙ በተገናኙበት ወቅት ግን ጥሩ ኢትዮጵያዊነት የሚባለው ነገር ከሌላው ከተሰበሰበው ህዝብ ከነሱም በእድሜ በለጥ ብለው ሰክሰስፉል የሆኑ ሰዎች ይያዩ ጥሩ ኢትዮጵያዊነት የሚገነባበት እንትን ነው አጋጣሚ ነው እና ድርጅቱ ዋናው ስራው ይሄ ነው አትሰብስቤት ኤሳዋን ምንድነው እንግዲህ ኤሳዋን ምን መሰለ አቶ ብስራት ብዙ ነገር ተናግሯል ግን ትንሽ ለመጨመር መፈልገው ነገር በባህላችን ከአባት ከእናቶቻችን ተቀብለን የመጣነው አደራ እኛ ኢትዮጵያኖች ደግሞ በዚህ በአሜሪካ ሀገር ብዙዎቹ እዚህ ሀገር የተወለዱ ልጆች ስለሚሆኑ ኢትዮጵያዊነት መልክ ይዘው እንዲያድጉ ሀገራቸውን እንዲያስታውሱ በአንድ ሳምንት ጊዜያቶች ውስጥ ተገናኝተን ኳስ ጨዋታ ካልቸራችንን ኢትዮጵያዊነት ካልቸራችንን ባህላችንን አብረን ሆነን እንድናሳልፍ የምናደርግበት ነገር ነው ሌላ ነገር ምንም ነገር የለውም ከዚህ በተረፈ ምናመጣው ነገር ምንመልሰው ነገር ምንም ነገር የለም ያው ኳስ ነው ምንጫወተው ባህላችንን ነው ምናስተዋውቀው ተፋቅረን ለአንድ ሳምንት ኢትዮጵያዊነት ያፈለገው ነገር ልዩነት ቢኖረን ፖለቲካም ሆነ የፈለገው አይነት ልዩነት ቢኖረን ኢትዮጵያኖች ለአንድ ሳምንት ተሰባስበን ተጫውተን ኢትዮጵያዊነታችንን ስሙን አስጠርተን ምናልፍበት ድርጅት ነው ሌላ ነገር ምንም ቢሃይንድ ኢት ምንም ነገር የለም የፈለገውን ሰው ሊፈልግ ይችላል ምንም ነገር የለም እና ይሄ ነው ጠቅላላው ዓላማችን አቶ ብስራት ላለፉት 4 ዓመት የነበረው ኤሳዋን ሂደቱ ምን ይመስል ነበር መጀመሪያስ የት ነበር ያዘጋጃችሁት የመጀመሪያው አመት በዋሽንግተን ዲሲ በአርኤፍኬ ስቴዲየም ነበር ተዘጋጀው
ሁለተኛው አመት በድጋሚ በአርኤፍኬ ስቴዲየም ነው ተዘጋጀው ከዛ ያው ድርጅቱ ኢትዮጵያኖች በብዙ በሚገኙበት ቦታ መነቃነቅ አለበት በዛ መልክ ወደ ሚኒያፖሊስ ሚኒሶታ ወሰድ ነው በ2014 ማለት ነው በኢሮፒያን አቆጣጠር ከዛ በ2015 ደግሞ ዴንቨር ኮሎራዶ ወሰድ ነው እና እንግዲህ አሁን ደግሞ በአሁኑ አመት አምስተኛ አመቱን ለማክበር ወደዚህ ወደ ቨርጂኒያ ተመልሰን መተናል የሚቀጥለው አመት እንግዲህ የት እንደሚሆን አናውቅም ገና ግን በዛ ስርዓት ነው ድርጅቱ ኢትዮጵያኖች በብዛት በሚገኙበት ቦታ እየተነቃነቀ ዝግጅቱን ያቀርባል እና ያው አምስተኛ አመቱ ነው ሲጀመር አንዳንድ እንከኖች ነበሩ እሱን ያለፈን ከስተታችን እየተማርን ጥሩ ፕሮግራሞችን እያጠናከርን ደካማዎችን ማስፈልጉትን እየቀነስን ድርጅታችን አሰራሩን እያስተካከልን እየጠነከርን ህዝቡን በደንብ ኢንፎርሜሽን እያቀረብን እየሰራን ያለ ነው እና ያው በስራ ላይ ያለ ድርጅት ነው እያደገ ነው በ5 አመት ውስጥ በኔ አስተያየት አምሹር ባልደረባይም ይሰማዋል የምንፈልግበት ደረጃ ላይ ደርሷል የበለጠ ሊሄድ ይችል ነበር ግን አንዳንድ እንከኖች ነበሩ እንደነገርኩ ለምሳሌ ኔጋቲቭ የሆነ ካምፔን ይደረግብን ነበር እሱ ትንሽ ጎርቶናል የጎዳው ምንድነው ኢትዮጵያኖች እንደዚህ አይነት ትልቅ ስብስብ ላይ ሲመጡ ደስታን አንድነትን ነው የሚፈልጉት እንጂ የሚያስፈራራ ሜሴጅ የሚልኩ ሰዎች እኛን እንደመጥፎ ድርጅት የሚያቀርቡ የተወሰኑ ጥቂት ሰዎች አሉ እና እሱ ትንሽ በግለሰብ ድርጅት ልላቸው አልችልም ግለሰብ ናቸው ግን ያው በሚዲያ ስለሆነ በእንደዛ አይነት ካምፔን እየተደረገብን ነው አሁንም አለ እሱን እየተቋቋምን ነው ያለነው እና እኛ ህዝቡ ሞር ስለኛ ድርጅት ምንነት ምን እንደምንሰራ ጥቅም ለማን እንደምንሰጥ ያወቀ ሲሄድ እነዚህ ጥቂት ሰዎች የሚያደርጉት ሙከራ እየደከመ እንደሚሄድ ተገንዘበናል እና ከዛ በስተቀር እኛ ደስተኞች ነን አሁን በደረስንበት ደረጃ ይሄንን 4 አመት ይሄ አሁን የምትሉት ቅዋሜ በዚህ ባለፉት 4 አመት ውስጥ እዚህ ዋሽንግተን ዲሲ ብቻ ነው ወይስ ሌላም አካባቢ ነበር እናንተ ላይ የሰማት ፈት በእውነት ምልህ እዚህ ዋሽንግተን ኤሪያ ነው እንጂ በሌሎች አካባቢ እንኳን እንደዚህ አይነት ተቃውሞ ብዙ የለም ብዙዎቹ መተው አይተዋል ምልህ ዋሽንግተን ማለት ከኢትዮጵያ ከአዲስ አበባ ቀጥሎ ትልቁ የኢትዮጵያኖች ስብስብ ያለበት ከተማ ነው ብዙ ወሬዎች ይወራሉ እናንተም ታውቃላችሁ ብዙ እንደሚወራ እና ከዚህ የሚሄዱት ሜሴጆች በየስቴቶቹ የሚሄዱት ሜሴጆች ብዙ ዘመድ ያለው ሰው አለ ይሰማል ምን ይላል ግን መተው ብዙዎቹ አይተው ምንም ነገር እንደሌለ ሌላው ማሳወቅ የምፈልገው ነገር በኳስ ተጫዋች በቡድን ደረጃና በድርጅት ደረጃ መንግስት የተገለበጠበት ሀገር የለም ይሄ ፖለቲካሊ ሆነ ነገሮችን ማድረግ ትክክል አይደለም ፖለቲካ የተለየ ቦታ አለው የተለየ ቦታ ላይ ሄዶ ማድረግ ይቻላል ይሄ ግን የኛ ኦርጋናይዜሽን ስትሪክትሊ ከሃይማኖት ከዘር ከፖለቲካ ነፃ የሆነ ነው ማንንም ኢትዮጵያዊ መጥቶ ያፈለገውን አይነት እምነት ይኑረው መጥቶ በዛ በሳምንት ውስጥ ከኛ ጋር አብሮ ከሁላችንም ጋር አብሮ እንዲያሳልፍ ፍቅርን ማየት ያስፈልጋል ሁሉ ጊዜ ምንገናኝባቸው ነገሮች መጥፎ በሆኑ ነገሮች ብቻ መሆን የለበትም እና እኛ ውጪ ሰዎች በሚሉት ዲስከሬጅም አንሆንም ሊያስቆሙንም አይችሉም እምነት ካለ ኢትዮጵያዊነት እምነት ካለ ላንድ ለምታምነው ነገር ከሆነ በወሬ መፈታት የለብህም ለዚህ ነው አሁን 5ኛ አመታችንን በዋሽንግተን ዲሲ ስናከብር በጣም እየተደሰትን ደስታ እየተሰማን ነው እርግጥ በስርዓት እንዳለው ስተቶች የሰራናቸው ስተቶች ቢኖሩ ስተቶችን እናርማለን ምንም ችግር የለም አንድ ሰው ከስተቱ እየተማረ ነው ወደፊት የሚሄደውና ይሄ በኦርጋናይዜሽን ስራ ደግሞ ለኛ አዲስ አይደለም ብዙ አመት ኳስ ተጫውተን ያለፍነን
ብዙ ኦርጋናይዜሽን ውስጥ የነበርነን ብዙ ነገር እናውቃለን ጥሩ ከሰራ እውነት ምን ጊዜም ቢሆን ትቀጥናለች እንጂ አትበጠስም ስለዚህ ምን ሰራው ስራ በሙሉ ፍለፊት የሚታይ ነው የተደበቀ ነገር የተደበቀ አጀንዳ የለንም ኢትዮጵያ የሆነ ሰው በሙሉ አንዱ ካንዱ ያልሆነ ነገር ከመስማት መጥቶ ማየት ነው ያለበት አሁን እዚህ ሀገር ስናዘጋጅ ቨርጂኒያ በመናዘጋጅበት ጊዜ ሁሉ ሰው መጥቶ እንዲያይ አሁን እናንተ የሚዲያ ጠርታችሁን እዚህ እንደዚህ እንድንነጋገር ላረጋችሁን በጣም ትልቅ ክብር አለኝ እውነቴን ነው ምለው ሚዲያ ባይስ መሆን የለበትም ሁሉንም ሰው አቅፎ መስማት አለበት because that's they call it media የሰው የሚናገረውን ነው የምታሰሙት የራሳችሁ የሆነ ነገር መኖር የለም ኢትዮጵያዊነት የሚል ስሜት ያለውን ሰው በሙሉ ማስተናገድ አለባችሁ ሌሎችም እንደዛ ነው መሆን ያለባችሁ ምንድነው ከሱ እነዚህ ሰዎች እሱን እኔን የሚመለከተው እሱ ጥያቄ ለምን ይሄን አይነት ጥያቄ ትንሽ ከበድ ስለሚል ነው እሺ ያው ክሱ የኛ ድርጅት በሚነቃነቅበት ጊዜ አርቲስቶች ጋር ኮንትራት እየገባ ይሰራል ያስመጣል እናጫውታለን እንከፍላለን እና እነዚህ አርቲስቶች በሚመጡበት ጊዜ ትንሽ አዛት ተስሩ የሚል ማስጠንቀቂያ የሚያስፈራራም ነገር ስለሚደርስባቸው አንዳንዶቹ በርግጥ እየፈሩ የቀሩም አሉ ለማምጣትም የሚከብዳቸው አሉ ይህ አስፈላጊ ነገር አይደለም ለምን ሙዚቃ የሚሰሩ ሰዎች ባለሙያ ናቸው እንደማንኛውም ባለሙያ እንደ ጸጉር ሰሪ እንደ ታክሲ ነጂው እንደ ሎየር እንደ ዶክተር ሙያቸው ነው ሰርተው ነው የሚኖሩት እና ግን እነሱ ከኛ ድርጅት ጋር በሚያደርጉበት ግንኙነት ላይ እየተገባ ማስፈራራት የኛን ድርጅት እንደ ፖለቲካ ድርጅት ማቅረብ የመሳሰሉ ይሄ የኛን ድርጅት ቢዝነሱን በትክክለኛ እንዳያካሄድ የሚደረጉ ንቅናቄዎች ነበሩና ይህ ድርጅት የተመሰረተው እንደ በጎ አድራጎት ድርጅት በአሜሪካን ህግ መሰረት ነው የመነቃነቅ መብት አለው እኛ ኢትዮጵያኖች ነን እኛ ድርጅት ውስጥ ያሉት በሙሉ መብት ያላቸው ሰዎች ናቸው በአሜሪካን ሀገር ውስጥ ድርጅቱ መብት ያለው ነው ኢትዮጵያዊነት ሞኖፖሊ አይደለም እኛ ኢትዮጵያዊነታችንን ማንንም ሊሰጠን ሊወስድብን አይችልም እና በዛ መሰረት ድርጅቱ በሚሰራበት ጊዜ ድርጅቱ ላይ ተጽዕኖ ለማድረግ በሚንቀሳቀሱ አካሎች ላይ የተወሰደ የህጋዊ እርምጃ ነው እንግዲህ ያለንኛ እና እሱ ያው ስርዓት ላይ ስለሆነ ብዙም ገለጻ መስጠት አልችልም ግን ሰው ያላወቀው ነገር ቢኖር ሌላ ነገር የለም የኛ ድርጅታችንን በቦርድ ደረጃ ድርጅቱ ላይ የሚመጣውን ተጽዕኖ የቦርድ ኃላፊነትን ማቋቋምና እኛ የምናደርገው እሱን ነው አቶ ስራት እዚህ ጋር ያስታወሱኝ ነገር ይሄኛው አሁን የሚሉት ክስ ምናልባት ከጋዜጠኛ ተወልደ በየነ ጋር የተያያዘ ክስ ነበራችሁ ልበል well አዎ ፍርድ ቤት ምን ደረሰ እሱ ገና ነው ስለዚህ ስለሱ ብዙ ኮሜንት ማድረግ አልችልም የመጀመሪያው ክስ ምን ይመስላል ለሚለው ነው የሰጠሁት መልስ ግንኛ ባለ መረጃ ደግሞ ተዘግቷል መሰለኝ ክሱ ባለፈው withdraw ተደርጓል ነው የሚለው አዎ ከሱ ስለመጣልኝ ነው ሌላው መጠየቅ ፈልገው አመራርና ቦርዱ እንዴት ነው የሚመረጠው አቶ ስራት በስንት ጊዜ ነውስ ምርጫ የሚካሄደው የቦርዱ እንግዲህ ቦርዱ ውስጥ ያሉ ሰው በቃኝ በሚልበት ጊዜ ነው የሚተካው ወይም ከታች ብቃት ያላቸው ሰዎች ሲመጡ ቦታ ይፈጠርላቸዋል በዛ ስርዓት ነው እኛ የምንሰራው አሁን ያለው ቦርድ 2 አመት ነው ተሰብስበ ኤስኤ1 በየአመቱ ዝግጅቱን ኤስኤፍኤን በሚያዘጋጅበት ቀን ነው የምታዘጋጁት ለምንድን ነው እንግዲህ የተማሪዎች ናቸው ብዙዎቹ ኳስ የሚጫወቱት እና እነዚህ ተማሪዎች በሜይ አጋማሽ ገደማ ነው የሚጨርሱት እና ለስፖርት ተዘጋጅተው መድረስ የሚችሉት ያው ወደ ጁላይ አካባቢ ነው ለምን ያሉት አማራጮች በዓል ያለበት ሳምንት ነው ብዙ ጊዜ የሚጠቅመን ለምን አንደኛው ሜሞሪያል ዴይ ዊኬንድ ነው ሜይ ላስት ዊኬንድ ኦፍ ሜይ አንድ ሰኞ በዓል አለ
ሌበር ዴይም እንደዚሁ ሴፕቴምበር ውስጥ የበዓል ያለበት ቀን አለ እና አንድ ትርፍ ቀን ያለችዋ ጠቃሚ ነች ለምን ሆሊዴይም ስላለ ሰው 4 ቀን ቫኬሽን ወስዶ 5 ቀን ይጠቀማል ማለት ነው በሱ አንፃር አንድ ነው በሁለተኛው ተጫዋቾች ሌበር ዴይ እናርገው ብንል ማለት ሴፕቴምበር 4 አካባቢ ትምርት ቤት ይሄዳሉ ተመልሰው ብዙዎቹ አይገኙም ስለዚህ አማራጭ የሆነው ያው ጁላይ 4 ነው ማለት ነው ዊኬንድ ምናልባት አላማችን ካላችሁት የአንድነት ወይም የማሰባሰብ ካላችሁት ጋር ምናልባት አይቀርንም በኔ በኩል የሚቃረን አይመስለኝም ምን መሰለ በእውነት ሰዎች እንግዲህ እንዳመለካከታቸው ነው በእርግጥ በኤስኤፍኤን አስተሳሰብ መልዛ ውስጥ የነበርን ነንኛም ሁላችንም እሱ ላይ መጣል እና ቅድም መስራት እንዳለው ያለው አማራጭ ጊዜ የተማሪ እዛም ሰውነን እንደዚህ ይሄንን ጊዜ ስንወስን ትምርት ቤት የሚዘጋበት ጊዜ ነው ብዙውን ጊዜ ይሄ ኦርጋናይዜሽን ያሞነ ይሄ ለማስተማር የሚፈልገው ተማሪዎቹን ወጣቶቹን ነው የሚፈልገው እንጂ ካለበለዛ ዝም ብለን ፓርቲ መስጠት እንችላለን በፈለግነው ሰዓት ማንንም እንደሚያደርገው እና የዚህን አካባቢ ሰው ብቻ እኛ ብዙ የምናተኩረው በወጣቱ ላይ ነው እናተኩረው ሁላችንም ምናተኩረው እና በዚህ ላይ ደግሞ እንደምታየው የኢትዮጵያ ኮሚኒቲ በጣም የሰፋ ነው አሁን የሰፋ ነው ሌላው ደግሞ የፖለቲካው ነገር የኛ አቋም እኔ ማምንበት አቋም ሆነም ወንድሜ በስራትም የሚያምንበት ሌሎችም ከኛ ጋር አብረው ያሉት ምናምንበት ዋናው አላማችን ይሄ ኦርጋናይዜሽን ከፖለቲካ ከሃይማኖት ከዘር ንጹህ የሆነ በዚህ ካለ ምንም ጥርጥር እንዲሄድ ነው የሚፈልገው ከዛ ኦርጋናይዜሽንም በዚሁ ምክንያት ነው ልንለያይ የቻልንበት ዋናው ምክንያት ይሄ ነው ዋናው ምክንያት ይሄ ነው እና መልህ ማወቅ የሚያስፈልገው ነገር ምንድነው መሰለ ፖለቲካው እስከገባህ ሁሉ ጊዜ የሚያመጣው ኮንሲኩዌንስ በጣም ኃይለኛ ነገር ነው ለትንሽ ጊዜ ልትራመድ ትችላለህ እንጂ ከዛ በኋላ የሚመጣው ነገር ሁሉ ጊዜ የሚያጨቃጭቅና ዛሬ እናንተ ፖለቲካሊ አንድ ልንሆን ይችላል ነገር ደግሞ ልንለያይ እንችላለን እና እዛ ውስጥ እኛ መግባት አንፈልግም እኛ ምን ፈልገው ነገር ምንድነው ከፖለቲካው ከሃይማኖት ከዘር ነፃ የሆነ ኳስ መጫወት ኢትዮጵያኖችን ማሰባሰብ ኢትዮጵያኖች ተሰባስበው ለአንድ ሳምንት ጥሩ ጊዜ አሳልፈው እንዲሄዱ ነው ምን ፈልገው በዛ ምክንያት ነው ያን ቀን የመረጥንበት ምክንያት ምንም ከማንንም ጋር ለመጋጨትም አይደለም እኛ ልንገር ስለውነት ልንገር ያ ኦርጋናይዜሽን እንዲኖር እንፈልጋለን ምንም ከዛ ኦርጋናይዜሽን ጋራ ጸብም እንዲኖረንም አንፈልግም ወንድሜ በስራትም ሊናገር ይችላል ምንም እኛ ወንድሞቻችን ናቸው እነሱም ኢትዮጵያዊ ናቸው እኛም ኢትዮጵያዊ ነን አንድ ቀንም ወተን ካፋችን መጥፎ ነገር ተናግረን አናቅ መናገርም አንፈልግም ለምን እነሱም የመረጡበት መንገድ አለ የመረጡት መንገድ አለ እኛ ሁላችንም ኢትዮጵያዊ ነን እንግዲህ እውነቱ ወደፊት ጊዜያዊ ሊሆን ይችላል ወደፊት እየጠራ ይመጣል እና ይታያል ሁሉ ነገር ግን አንድ ልጨምርና አንድ ምሳሌ በመስጠት ባጭሩ መስገት ይቻላል ይሄን ጥያቄ አሁን ዋሽንግተን ዲሲ ውስጥ ትልቅ ኢትዮጵያን ያሉበት ከተማ ነው ዋሽንግተን ቨርጂኒያ ሜሪላንድ ቤተክርስቲያን ብዙ አለ የኦርቶዶክስ ተከታይ ሰዎች ሌላ ቤተክርስቲያን በሚከፍቱበት ጊዜ እሁድ ጧት ነው የሚያደርጉት ለምንድን ነው እሁድ ከሰዓት በኋላ ታረጉም ብሎ የጠየቃቸው ሰው አለ የለም ለምን ያ ሰዓት የተመረጠበት ምክንያት አለ ለእግር ኳስም ያ ቀን ነው ወይ ሳምንት የተመረጠበት ምክንያት አለ እና ያ በአንድ ቀን በመደረጉ ጣላት ናቸው ወይም ያ ቤተክርስቲያን አትይዱ ብሎ አድማ መምታት አስፈላጊ ነው አይመስለኝም ለዚህ አዲስ የሆኑ ሰዎች አሉ ማለት እግር ኳሱ ሲሰፋ ሲያዩ ሊጣፋ ነው ብለው የሚደነግጡ አሉ ይህ አለማወቅ ነው የሚያሳየው እኛ
ቲሞች አሉን ብዙ ከኤስኤፍኤንኤ ቲም ይወሰድ ነው የለም ሌሎች ኢትዮጵያኖች ናቸው የሚጠቀሙት ቤተክርስቲያንም እንደዚሁ ተጠቃሚዎች አሉ ሌላ ቤተክርስቲያን በተከፈተ ቁጥር እዛ ይሄዱ አድማ መምታት አስፈላጊ አይደለም መብት ነው ያችም ደግሞ ለምንድን ነው ህርጧት የምታረጉት ብሎ መጨቃጨቅ የማህይም ስራ ነው እና የኛ ድርጅት በዚህ በጁላይ ባደረገው ጊዜ ያንን ሊያጠፋ ነው ምን ነው የሚለው ያኛው ድርጅት ሳይሆን የፖለቲካ አጀንዳ ያነሳቸው ሰዎች የሚያደርጉት ስርዓት ነው እንደሱም ጥቂት ሰዎች ናቸው ሞክረዋል የቻሉትን ያክል በቃ ምንም ከእንግዲህ ወዲህ የሚሆን ነገር የለም እኛም 5ኛ ዓመታችንን አክብረናል እና ያኛውም ድርጅት ዝግጅታቸው እንዲሳካላቸው እንመኛለን ለኛ ግን መጥፎ መመኘት አስፈላጊ አይደለም የሚመኙትም ሰዎች እያነሱ ሄደዋል እና ቀደም አቶ ሰብስቤ አንስቶታል የፖለቲካ ሃይማኖት ጎሳ የመሳሰሉ ነገሮች በጣም ከፋፋይ ነገሮች ናቸው እኛ በእኛ ድርጅት አሁን ባለንበት ድርጅት እንኳን መንግስት ደጋፊ አለ ተቃዋሚ አለ ሃይማኖት ያለው አለ የሌለው አለ እኛን ያገናኘን ኢትዮጵያዊነታችንና ኳስ መውደዳችንና በቃ ዳስት ሌላ ምንም እኛ አጀንዳ የለንም እኛ የምንሯሯጠው ለዛ ነው የራሳችንን እምነት ማካሄድ የምንችልበት ቦታ አለ በሃይማኖት ደረጃ ከሆነ ወይ ክርስቲያን ከሆነ ቤተክርስቲያን ትሄዳለ ወይ ሞስክ ትሄዳለ እንጂ እኛ መደባለቅ የለብንም ይሄንን እኛ ድሮ ኳስ አንከባለን ይሄንን ስንጀምር ከነበሩት መሃል አንደኛው ነኝ ያኔ ኢትዮጵያዊነት በሚጠላበት ጊዜ ኢትዮጵያኖች መታየት በማይፈልጉበት ጊዜ ነው እኛ ይሄን ጀመርነው ስለዚህ ይሄንን የዚህ የእግር ኳስ ታሪክ ማውቁ ሰዎች አሁን 5-10 አመት እዚያ ሀገር መጥተው ያልቆዩ ሰዎች ለህዝቡ ለማስረዳት ሲሞክሩ ይዘገነነኛል እኛ እንዴት እንደተጀመረ እናውቃለን አቶ ሰብስቤ ሲመጡ 1980 ገደማ ነው የመጡት ያኔ ገና እየተጀመረ ነው 1-3-4 አመት በኋላ እንደዚሁ እየተጀመረ እንዳለ ከዛ በኋላ ነው አይደለም በደንብ የተቋቋመው ስለዚህ ለኛ ወይም ስለኛ ድርጅት የሚያወሩትን ሰዎች ሲሰማ በጣም ይዘገነነኛል እንዴት ሊከፋፍሉ ነው ሲሉ መከፋፈል የሚባለው አይደለም ተስፋፋ ነው የሚባለው ይሄ እንደውም ደስ እንዲላቸው ይገባል የድሮ ኤስኤፍኤንኤ ላይ ዋና መስራች ነው እንደነገሩኝ ከሆነ ቅድም የቤተክርስቲያኑን ነገር ጠቅሰዋል እንዴት እንደሚገናኝ ባላቅም እንደውም ሜሪላንድ ላይ ክስ ነበራቸው አይደል ከድሮ ጋር ኤስኤፍኤንኤ የኛ ነው ብላችሁ ክስ ውስጥ ነበራችሁ ይሄ መስፋፋት ነው ወይንስ መለያየት ነው ምንድነው መስፋፋት ማለት እኮ እኔ እንደሚገባኝ ሁለታችሁ አካላት ተነጋግራችሁ ይሄንን ልናደርግ ነው እንጂ የነበሩት ሂደቶች ግን እንደዛም ያመለክቱ አይደለም ፍርድ ቤት ድረስ ሄዳችሁ ነበር ኖ እሱ አሁን የተቀስከው ሌላ ነገር ነው እሱ እዛ ድርጅት ውስጥ የነበሩት ሰዎች ሳይስማሙ ሲቀሩ ስሙ የኔ ነው በሚለው ነው እንጂ በሌላ ነገር አይደለም ስሙ የኔ ነው ስሙ ያንተ ነው በሚለው ሁኔታ ነው እንጂ ሌላ ጠለቅ ያለ ነገር የለውም የቤተክርስቲያኑ የነሳውበት ምክንያት አለው ቤተክርስቲያን ድርጅት ነው ይሄም ድርጅት ነበር ቤተክርስቲያን ምንድነው የሚያደርገው ሃይማኖት ተከታዮችን ያስተናግዳል ይሄም የስፖርት ድርጅቶች ስፖርት ወዳጆችንና ኢትዮጵያኖችን የሚያገናኙ ከሆነ ምን ለውጥ አላቸው ሁለቱም ድርጅቶች ናቸው እና አንድ ቤተክርስቲያን አሁን ለምሳሌ በጎሳ ምክንያት እኔ አላውቅም ወይ በጎሳ ምክንያት ወይ በፖለቲካ አስተሳሰብ አንድ የሆኑ ሰዎች ከበዙ ወይ ተገንጥለን የራሳችንን ቤተክርስቲያን ንክፈት ካሉ ይችላሉ መብታቸው ነው ግን እንደዛ መሆን የለበትም ከሆነ ግን መብታቸው ነው ስለዚህ እኔ በዛ ደረጃ ነው ማየው እኔ በትልቁ ደረጃ ነው እንጂ ማየው በሌላ ነገር ላይ አልችልም ወደ የሚቀጥለው ጥያቄ እንግባ የገንዘብ እርዳታ ከሻላ ለሙዲ ዋናው ስፖንሰራችሁ እርዳታ ታገኛላችሁ ይህ ለምታደርጉት እርዳታ ለምታገኙት እርዳታ እናንተ ለምታዘጋጁት የቦታ ምርጫ ሌላው ደግሞ ይሄ ጋባዞችን ወይ እንግዳ ስትጋብዙ ምናልባት ምን ያህል ነው ተጽኖአቸው ወይስ ተጽኖ አያደርጉ አንደኛ ስፖንሰር አይደሉም ዶነር ናቸው እርዳታ አዎ ስፖንሰር ማለት አንድ ነገር ያገኙበታል ማለት ነው እኛ
ለኛ ድርጅት ለሌላውም ስፖርት ውስጥ ለፎ 20 አመት በላይ ዶነር ነበሩ ዶነር ማለት ያው ገንዘባቸውን ይሰጣሉ ያ ድርጅት በሚታየው ሁኔታ ያንን ገንዘብ ያስተዳድራል ማለት ነው በዛ ደረጃ ነው እና ይህ ድርጅት አመራር አካል አለው ቦርድ አለው ኦፊሰሮች አሉ እና የሚወጣው ወጪ ለምን እንደሆነ ይታወቃል ደሞ እንደምታውቀው የበጎ አድራጎት ድርጅት በአሜሪካን ሀገር ውስጥ ሲነቃነቅ ኃይለኛ የመንግስት ተጽዕኖ አለው የሰው አይደለም የመንግስት አለው የመንግስት ተጽዕኖ ምንድነው ያ ድርጅት የተመሰረተበትን አላማ ፎርም 1023 ይባላል እዛ ላይ ሰፍሯል ከዛም አመቱ ሲያልቅ ድርጅቱ የገባው ገንዘብ ኬት እንደሆነ ከዶነር የመጣ ከበር ላይ ሬቨኑ ከቬንደር ሬቨኑ ከመጣው በኩል ይታወቃል ገንዘቡ ኬት እንደመጣ ወጪውም ደግሞ በመን በኩል እንደወጣ ይታያል እና ይህ እንግዲህ የበጎ አድራጎት ድርጅት ስለሆነ ዶክመንቱ ፐብሊክ ነው እኛ በአመቱ መጨረሻ ላይ ያ ማንንም ለሚጠይቀን ሰው ምናስረክበው ዶክመንት ነው ስለዚህ የኛ የድርጅቱ አሰራር በጣም ግልጽ ነው ሌላውም ድርጅት አይ ሆፕ እንደዚህ እንደሚሰራ በጣም ግልጽ ነው ስለዚህ ማወቅ የፈለገ ሰው ስለ ድርጅቱ ምን እንደሚወጣ ምን ላይ እንደወጣ መጠየቅ ብቻ ነው ተጽዕኖ የለውም ወይ የሳቸው በፍጹም ጊዜ ተጨማሪ በዚህ ላይ ተጨማሪ ልንገር እንግዲህ በዚህ በዚህ ሀገር በቆየንበት ጊዜ ሼክ መሐመድ ለይሄ ኦርጋናይዜሽን ከተቋቋመ 5 አመቱ ነው ከዚህ በፊት ኤስኤፍኤንኤ ለ20 አመት ሲረዱ የነበሩ ናቸው ከነሱ ድርጅት ውስጥ የቆዩ ልጆች ካሉ ኢንተርቪው መጠየቅ ትችላለህ አንድ ቀን ገንዘባቸውን ሲሰጡ እንዲህ ያድርጉ እንደዚህ ያድርጉ ብለው አንድ ቀን አያውቁ ይሰጡናል እኛ እንደፈለግን ነው የምናደርገው ገንዘቡን እንደውም ለማስታወስ ያክል የዛሬ 20 አመት የኢትዮጵያ ሁኔታ በጣም አስከፊ በነበረበት ሰዓት ደርግ በወደቀበት ጊዜ ኳሱ ሊቆም ነበር የኤስኤፍኤንኤ ኳስ ሲያትል ነበር የሚደረገውና ሲያትል ላይ የነበረው የተመረጠው ሰውዬ ጥሎ ሄደ ወደ አዲስ አበባ እንደውም አዘጋጁ ማለት ነው እና የመፍረስ ደረጃ ነበረው በተለይ ይህንን ድርጅት ያቋቋመው በቤትም ብሎ እዚህ ዋሽንግተን ዲሲ ያለው ቲም አንዱ ዋናው ስትሮንግ ቲም ዲሲ ስታር ቲም ነው የኛ ቲም የነበረው ማለት ነው እና እሳቸውን አነጋግረን ለአምስቱ ቲም እዚያ ሀገር ላለው ለአምስቱ ቲም ማሊያ ትራንስፖርቴሽን የምግብ ሰጥተው ሲያትል እንድንሄድ ያደረጉን እሳቸው ናቸው ከዛ በኋላ ደግሞ ለዚህ ኦርጋናይዜሽን ለኤስኤፍኤንኤ ከ2 ሚሊዮን ብር በላይ ሰጥተዋል በየጊዜው ዛሬ ኤስኤፍኤንኤ በትልልቅ ስቴዲየሞች እንዲገባ ያደረጉት እሳቸው ናቸው ገንዘብ ሰጥተው ሲሆክስ አትላንታ ዶም ዋሽንግተን አርፍኬ እነሱም መጠየቅ ትችላለ ይሄን ሲያረጉ አንድ ቀን ለስፖርት ውስጥ ገብተው አላረጉ ሁሉ ጊዜ የሚሉት ኢትዮጵያኖች ስትሰባሰቡ ደስ ይለኛል ነው ብለው የሚሰጡት የነበረው አሁን ምን ተገኘና ነው እሳቸው እዚህ ለዚህ ኦርጋናይዜሽን እሳቸው በፊትም የሚፈልጉት ከፖለቲካ ከሃይማኖት ከዘር ነፃ እንድንሆንና ስፖርትን እንድንጫወት ነው እንጂ የሚፈልጉት ምን በስፖርት ምን የሚገኝ ነገር አለ ቀደም ነገር ያለውኝ በስፖርት ምን የሚገኝ ነገር አለ በስፖርት እኮ መንግስት አትገለብጥም በስፖርት የምታመጣው ነገር ምንም የለም
ኢትዮጵያኖችን ለማሰባሰብ ነው እንጂ ሙከራም ነው። ኢትዮጵያነታችን ቅድም ብስራት ብሏል። ማንም ሊሰጠን ማንም ሊቀማን አይችልም። ኢትዮጵያነትን ማንም ሰው ሊወስድብህ አይችልም። የኔን ኢትዮጵያነት ማንም ሊነግረኝ አይችልም። እኔም ያንተን ኢትዮጵያነት ኩዌሽን ላረግ አልችልም። ስለዚህ ይሄ መታወቅ አለበት። እዚህ አካባቢ ያሉ የፖለቲካ ድርጅት ሆኑ የምን ሆኑ ላንተ የኢትዮጵያነት ሰጪ ኢትዮጵያነት ቀሚ መብቱም የላቸውም። እኛ ደግሞ እሱን ከፈለግን የፈለግነው የፖለቲካ ድርጅት ውስጥ ገብተን መንቀሳቀስ እንችላለን። ግን አንፈልግማ። ስፖርት እኛ ስፖርተኞች ነን። በስፖርት ኢትዮጵያኖች እንዲታነጹ ነው የምንፈልገው። ጥሩ ጭንቅላት እንዲኖራቸው ስኮላርሺፕ እንሰጣለን ቅድም ብሏል። አንድ ኢትዮጵያዊ ሳይንቲስት ሲሆን አገሩን ኢትዮጵያ እናት አገሩን እንዲረዳ ነው የምንፈልገው። ኢትዮጵያ እናት አገሩን የሚረዳ ሰው ነው እንጂ የምንፈልገው የሚበጠብጥ ሰው አንፈልግም። ጭንቅላቱን የሚበጠብጥ ሰው። ስለዚህ that's the whole thing የምንፈልገው ነገር ማለት እኛ ቅድም ነግሬሃለሁኝ። አይሰጡ አሰጡ ማውራት ብቻ እዚህ አካባቢ ማውራት ብቻ። ችግሩ እኮ ማውራት ሆነ። የሚሰጠውን የሚደግፈውን ሰው መስደብ ማዋረድ። ይሄ ደግሞ የምታየው ነው። አንተም እዚህ ሀገር ነዋሪ ነህ። ይሄው የምታየው ነው። ስመለጠፍ ያልሆነ ነገር ማውራት። ይሄ ነገሮች መቅረት አለባቸው። እኛ ኢትዮጵያኖች እኔ ተቆንጥጫ ያደኩ ነኝ። በማምንበት ነገር ወደ ኋላ ዞር አልልም፣ ፍንክች አልልም። በማምንበት ነገር ገና ለገና የኔ ስም ይጠበቃል ብዬ ሰው ሲሰደብ ደግሞ ዝም ብዬ አላይ። እኔ እምነቴን ነው ምነግርህ። እኚህ ሰውዬ ሆኑ ጓደኛ ያቷ አብነት አንድ መጥፎ ነገር የሰሩት ነገር እዚህ አካባቢ የለም። እውነቴን ነው የምልህ። እንደውም ስፖርት እንዲሻሻል ስፖርት እንዲረዳ ነው። አሁንም ቢሆን ከመስጠት ወደ ኋላ አላሉም። ሰው ከተቸገረ ይሰጣሉ። ይሄ ሁሉም የሚታወቅ ነው። ለምን እናምታታለን? ይሄ እኮ ነው ችግሩ። ፖለቲካ አትሰብስቤ አንተ ጋር ልቆይና እንደነገርከኝ የኤስኤፍኤን ውስጥ እኔ ማቃለሁ በቅርብ ነበርኩኝ። ቦርድ ውስጥ ነበርክ። ምንድነው ልዩነቱ ብለህ ታስባለህ? አሁን አንተስ ወደ ኤሳዋን ውስጥ የመጣህበት ልዩነት የተፈጠረው ምንድነው ብለህ ታስባለህ? አንድ ለብዙ አመት ስንከላከል የነበረው ቅድም የነገርኩ ከፖለቲካ ከሃይማኖት ከዘር ነፃ እንዲሆን ያ ኦርጋናይዜሽን ውስጥ በነበርንበት ጊዜ ሊቆይም የቻለው ጥሩም ሊሆን የቻለው በዛ ምክንያት ይሄ ሁሉ ሰው ልናሰባስብ የቻልነው በዛ ምክንያት ነው። ፖለቲካ ውስጥ ስለገባ ነው የምትለኝ? ኦፍ ኮርስ ኖ ማን ፖለቲካ ውስጥ ስለገባ አይደለም ስላልተገባ ነው። የኛን ነው የምትለው የማንን ነው የምትለው? አይ ልዩነቱ ነው ተብስራት። ልዩነቱ ፖለቲካ ውስጥ ስለተገባ ነው የተለያየ ነው ያልከለው? ያ ኦፍ ኮርስ በፖለቲካ ምን መሰለ የፖለቲካ መሪዎች በእኛ ኦርጋናይዜሽን ውስጥ በነበርንበት ጊዜ መጥራት አስፈላጊ አይደለም። ከዛ በፊት የፖለቲካ አቋም ያላችሁ ሰዎች አልተጠሩም? በኤስኤፍኤን አልተጠሩም። አልተጋበዙም። ፕሮፌሰር አስራትን ለማለት ይሆናል ምትለው። ፕሮፌሰር አስራት የዛ ጊዜ የፖለቲካ እንትን አልነበሩም። የተጠሩት ሁሉ ጊዜ እንደምንጠራው እሳቸው የመጀመሪያው ዶክተር ኢትዮጵያ ውስጥ ሰርጀን ሜዲካል ዶክተር ስለነበሩ እሳቸውን ብቻ ሳይሆን አርቲስት እንትናን ማን ነው አፈወርቅ ተክሌን እንደና አፈወርቅ ተክሌ ከሯጮች እንደነ ደራርቱን እንደዚህ ኢትዮጵያ ውስጥ ኢትዮጵያን ያስጠሩ ሰዎችን ነው የምንጠራው። ለምን ብትል ፖለቲካ ነገር ውስጥ ከገባን ዛሬ ያንዱን የፖለቲካ ፓርቲ ከጠራን ነገ ደግሞ ሌላኛው ተነስቶ ሌላ የፖለቲካ ፓርቲ ጠራና እዛ ችግር ውስጥ እንገባለን የሚል ስለነበረ ከበፊትም ጀምሮ ምንለው ነገር የነበረው እሱን ነው። ስለዚህ አንተ ያልከኝ ያለው ኤስኤፍኤን በፖለቲካ ውስጥ ስለገባ አሁን ከፖለቲካ ንጹህ የሆነው ኤስኤዋን ውስጥ ተቀላቅያለሁ ነው? ያ ኦፍ ኮርስ ያ ልክ ነው። እንደዛ ነው የምለው። እማምንበት ከፖለቲካ ከሃይማኖት ከዘር ነፃ የሆነ ኦርጋናይዜሽን ውስጥ ነው እኔ መራመድ የምፈልገው እንጂ ፖለቲካ ከፈለኩ ፖለቲካ ውስጥ ገብቼ ፖለቲካ ድርጅቶች ማለት አሉ እነዛ ውስጥ ገብቼ እዛ ውስጥ መንቀሳቀስ እችላለሁ። የራሴም ደግሞ እምነት አለኝ። የራሴ ፖለቲካ ቅድም ብሏል ብስራት ብሏል እኛ ውስጥ
የተለያየ የፖለቲካ እምነት ያላቸው አሉ። ግን እዛ ስንመጣ ቀጥ ሁላችንም በሩን ከፍተን ስንገባ አጀንዳችን ኳሱና ኢትዮጵያዊነት ነው እንጂ ያ አይደለም። በፊትም በዛኛውም ሳይድም የነበረው እንደዚህ ነበር። እንግዲህ ተመልካቾቻችን እንመለሳለን። ኤሳዋን ያዘጋጀው አንድ ቪዲዮ አለ። ከሱ ቆይታ በኋላ ተመልሰን እንመለሳለን። የነጻነት ተራራ አናት ነው የሩቅ ታሪካችን ካስማ። ፍቅር፣ ጥበብ፣ ውበት፣ ሰላም ነው የአንድነታችን ህብር ዜማ። የማንነታችን መግነጢስ ከሩቅ የሚያሳስበን ጽኑ የስሜት ፈትል ነው በቃል ኪዳን ውል ያቋጠረን። በያለንበት በየዓለማቱ ውስጣችን የሚረጨው ደም አረንጓዴ፣ ቢጫ፣ ቀይ ቀለም አንድ ህብር ነው ግለቱ። አንድ ነው ልባችን ምቱ፣ አንድ ነው ዜማችን ስልቱ። አልፋና ኦሜጋችን አንድ ናት ዕጣ ፈንታችን። አንዲት የጋራ እናት አገር አንዲት ኢትዮጵያ ናት መቋጫችን። አሌክሳንድሪያ ቨርጂኒያ ላይ በአንድ ያገናኛል። ሰላም ጤና ይስጥልኝ ተመልካቾቻችን፣ ተመልሰናል። እንግዲህ ቆይታችን ያደረገን ያለነው ደግሞ ኤሳዋን እንግዲህ ሲኦ የሆኑት አቶ ብስራት እና ደግሞ በቀኝ በኩል የሚገኘው አቶ ሰብስቤ ናቸው። ሰብስቤ አንተ ጋር ነው እያቆምኩት። እንግዲህ ከፖለቲካ ነፃ የሆነ ነው ኤሳዋን ብለሃልና ግን ብዙ ነገር እየጠቀሱ አቶ ብስራት ቅድም ያሉት ምናልባት ከሳሶች ያሏቸው እርሶ ብዙን ነገር እያገናኙት ፖለቲካ ድርጅት ነው ብለው የደመደሙ አሉ የሚሉም አሉና ምንድነው ያሉት መልስ ለነዚህ ሰዎች? ለነዚህ ሰዎች እንግዲህ ዋናው አይቶ መፍረድን የመሰለ የለም። አይቶ መፍረድ ማለት ዝግጅቱ ላይ መጥቶ ይህ ድርጅት የፖለቲካ ድርጅት ነው የሚያሰኘው ነገር እዛ የምናየው ምን አለ ብሎ አንድ ሰው በራሱ ቢደመድም ደስ ይለናል። አንድ ሁለተኛ ማንኛውም ድርጅት ሲመሰረት የተመሰረተበት መሰረት ዓላማ አለው። መሰረት ዓላማው ምንድነው? ያንን መሰረት ዓላማ የማያውቅ ሰው ካለ ያው ዌብሳይታችን ውስጥ ገብቶ ሚሽን ስቴትመንታችን አለ፣ ኦብጀክቲቫችን አለ። ከዛ ደግሞ አልፎ ተርፎ በደንብ ጠለቅ አድርጎ ደግሞ ማወቅ የፈለገ ደግሞ የአይአርኤስ ፎርም 1023 የሚባላል የሞላ ነው። ለምን እንደተመሰረትን በአመት ውስጥ ምን ለማድረግ እንዳቀድን ማንን ለመጥቀም ዋና ዓላማችን ምን እንደሆነ በደንብ ተዘርዝሯል። እና የኛ የድርጅቱ ዓላማ ውጪ የምንነቃነቅ ከሆነ ማለት ከስፖርትና ኢትዮጵያኖችን ከማሰባሰብ ሌላ ውጪ አጀንዳ አንዱን ደግፈን አንዱን የምንጥል፣ አንዱን ሃይማኖት ከፍ አድርገን አንዱን ሃይማኖት ዝቅ የምናደርግ፣ አንዱን የፖለቲካ ድርጅት ደግፈን አንዱን የምናወድቅ፣ አንዱን ጎሳ ከፍ አድርገን አንዱን ዝቅ የምናደርግ ሆኖ ከተገኘ እንደዛ አይነት እንትን ክስ ተገቢ ነው። የፖለቲካ ድርጅት ናቸው ሊሉን ይችላሉ፣ ወይም ዘረኞች ናቸው ሊሉን ይችላሉ፣ ወይም የሃይማኖት ጠባቦች ናቸው ሊባል ይችላል። ምንም ችግር የለውም። ግን በተባራሪ ተጨባጭ ባልሆነ በጥላቻ በጭፍንነት እንደዚሁ ተነስቶ ይህ ድርጅት የፖለቲካ ነው፣ ይህ ድርጅት እንደዚህ ነው የሚሉ ግለሰቦች ከዛ ቢቆጠቡ ደስ ይለናል። እንዳልኩት ጥቂቶች ናቸው። አብዛኛው ኢትዮጵያ ህዝብ ብልህ ህዝብ ነው። ያል አንዳንዱ በግርግር ሊፈራ ይችላል፣ ሊወናበድ ይችላል። ግን ከጊዜ በኋላ እንዳልኩት በተለይ አሁን ትልቅ አጋጣሚ ነው። ቨርጂኒያ ውስጥ ነው የምናደርገው። ዋሽንግተን አካባቢ ያሉ ኢትዮጵያኖች በሙሉ እንጋብዛቸዋለን። መጥተው ይመልከቱና የራሳቸውን ካዩ በኋላ እኛ ድርጅት ውስጥ የፖለቲካ ኦርጋናይዜሽን ሲነቃነቅ ካዩ ወይም እኛ መሐከል እዛ ውስጥ የፖለቲካ ነገር ፕሮሞት ስናደርግ የሚያዩ ሰዎች ካሉ በግለሰብ ደረጃ ሳተው ስራት
በግለሰብ ደረጃ ስማቸው የሚጠቀሰው ሻህ አላሙዲን አገናኝተው ባንዲራም ተገናኝቶ እንደዛ አይነት ቅድም መጥቀስ ስላልፈለክ ነው እሱ ቀላል መልስ ነው እሺ እንግዲህ ምክንያቱም ሳቸው ግልጽ ቆይ እሱ ሳይሆን እሺ ኤስኤፍኤን ውስጥ አሁን እጄ በፈልግ 40% ወይ 50% የመንግስት ደጋፊ ወይም ኢትዮጵያ ውስጥ ተጠቃሚ የሆኑ ቢዝነስ ያላቸው ሰዎች ሊኖሩ ይችላሉ ግን እዛ ድርጅት ውስጥ አሉ ኢትዮጵያኖች ማለት ነው እኛም ድርጅት ውስጥ ምናልባት 40% ወይም 50% ከዛ እኩል ሊሆኑ የራሳቸው እምነታቸው አለ ይሄ ምን መሰለ ሼክ መሐመድ የኛን ድርጅት ሲደግፉ አንድ ሰው ናቸው ወይ ክርስቲያን ወይ እንትን እስላም ነው መሆን የሚችሉት ወይ ደጋፊ ወይ ተቃዋሚ ሊሆኑ ይችላሉ ይሄ የግል መብት ነው እኛ የግል ሰው ግል መብት ውስጥ አንገባም ክልክል ነው በተለይ አሜሪካን ሀገር ውስጥ የአንድ ሰው የግል መብቱ አሁን እኔ ቢዝነስ አለኝ ለምሳሌ እንበል እኔ ቢዝነስ ውስጥ አንዱ ዴሞክራት አንዱ ሪፐብሊካን ስለሆነ ሪፐብሊካኑን መጨቆን አልችልም ለምን እንደዛ አይነት ነገር በተለይ ውቅያኖስ አቋርጠን መተን እዚህ ሰለጠና ሀገር ውስጥ የአንድ ሰው የግል መብቱን መንጠቅ ወይም የአንድ ሰው ግል መብቱን ኤክሰርሳይዝ ስላረገ ሌብል ማድረግ ተገቢ አይደለም እኛ ድርጅታችን ሲፈጠርም ከሃይማኖት ከጎሳ ከፖለቲካ ነፃ የሆነ የተባለው ለዚህ ነው ማለት ድርጅቱ ፕሮሞት የሚያደርገው ነገር የለም እንኳን ፖለቲካ ቀርቶ ሼክ መሐመድ ዶነር ሆነው የሳቸውን የሸራተን ምልክት አርጎ ወይም ማሊያ አንድ ሰው አላየሁም ነው አይታል አንተ እኔ ያየሁት ሰው የለም አንድ ሰው ቢያሳየኝ ደስ ይለኛል ስለዚህ እንደዚህ አይነት ጥያቄ ራሱ ሲነሳ ትንሽ ለኔ ይገርመኛል ለምን የግለሰብን መብት መግፈፍ ይመስለኛል ማን ነው አንድ ሰው መንግስት ቢደግፍ መብቱ ነው ቢቃወም መብቱ ነው ግን ድርጅት ውስጥ ተገብቶ ኮሌክቲቭሊ ድርጅቱ እንደዛ ነው የሚያሰኝ ነገር የድርጅቱ ስራ ነው እንጂ እዛ ውስጥ ያለ ያንድ ግለሰብ ስራ አይደለም እኛ ደግሞ ድርጅታችን በድርጅት ደረጃ የትኛውን ፖለቲካ አይደግፍም የትኛውን ሃይማኖት አይደግፍም አያነሳም አወርድም እኛ ሚሽናችን ሲምፕል ነው ኢትዮጵያኖች ማሰባሰብ ኳስ መጫወት ኢትዮጵያን የሚለውን ነገር በጥሩ ሁኔታ እንዲጻባረቅ ብቻ ነው የኛ ትግል እንጂ ሌላ የለንም ወደ ዘንድሮ እንዲናት ብስራት ከጁላይ 3 ነው የሚጀምረው ከጁላይ 3 እስከ ጁላይ 9 ነው የሚካሄደው ምን አዳዲስ ነገር አለ እንግዲህ እንዳላችሁ ደግሞ ከስተታችሁ የተማራችሁ ነው የት ነው የሚደረገው ስቴዲየሙ ምናምን ኦኬ የአምስተኛው አመት ዝግጅት የሚደረገው ማውንት ቨርነን ሃይ ስኩል የሚባለው ውስጥ ነው አሌክዛንድሪያ ቨርጂኒያ ውስጥ ነው ያለው በአሁኑ አመት እንግዲህ ከሌላው አመት ትንሽ ለየት ያሉትን ነው የምነግረው ሁሌ የምናዘጋጃቸው ዝግጅቶች አሉ እግር ኳስ ያው ዋነኛው ነው ሳምንቱን በሙሉ የሚካሄድ ነው ከእሁድ እስከ ቅዳሜ ስንት ቲም ነው ያለው 20 ቲም አለ ከእሁድ እስከ ቅዳሜ ነው የሚካሄደው እግር ኳሱ እሁድ የመክፈቻ ስርዓት አለ አነስተኛ የአገር ባህል እንትን ሙዚቃና ውዝዋዜ ይታይበታል ሰኞና ማክሰኞ የምናጠፋው በረጅም እግር ኳስ ግጥሚያዎች ነው ከዛ ወደ ሮብ እየሄድን ስንሄድ ወደ ማጣሪያው ቲሞች እየተቀነሱ ይሄዳሉ ስለዚህ ሮብ ማታ የምናዘጋጀው የዳንስና እንትን ሙዚቃ ምሽት አለ እሱንም የምናደርገው ደ ፓርክ በሚባለው ክለብ ነው ዋሽንግተን ዲሲ 14 እና አይ አካባቢ ነው ያለው ከዛ ሐሙስ እግር ኳስ ይቀጥላል አርብም እንደዚሁ የማጣሪያው ጨዋታ እየቀጠለ ሄዶ ምሽት ላይ የኢትዮጵያ ባህል ሙዚቃ ይቀነባበርና ይታያል ጸዳይ አበባ የሚባል የባህል ቡድን አለ ከኢትዮጵያ መጣ ነው እነዚህ ያሉ ናቸው በዛም ቀን ከኢትዮጵያ ከሚመጡት አርቲስቶች አንዳንዶቹ ተሳታፊ ይሆናሉ ለምሳሌ አሁን በርግጥ ይመጣሉ ብለን ያዝናቸው እነ ታደለ ገመቹ አሉ እና አብርሃም አሉ እነ ኃይሉ ፈረጃ አለ ሌሎች ኤደን አለች ሌሎች አንድ 4-5 ፕሮሰስ ላይ ያሉ አሉ
ግን ፕሮሰሱ ሳልቅ ስማቸውን መጥቀስ አልፈለኩም እነሱ ይሳተፉበታል ከዛ ቅዳሜ የፋይናል ጌሞች ይካሄዳሉ የዋንጫ ሽልማት ስርዓት እዛ ይካሄዳል ከዛ ኤኮ ስቴጅ የሚባለው ዋሽንግተን ዲሲ ኢስት ሳይድ አለ እንትን መዝጊያ ምሽቱ እዛ ነው የሚደረገው በአሁኑ አመት 3 ስኮላርሺፖች ለመስጠት አስበናል ለኮሌጅ ለሚማሩ ተማሪዎች እና እሱም በእጣ ነው የሚሆነው የመጀመሪያውን ሽልማት እሁድ ቀን ነው የምናደርገው ጁላይ 3 ሁለተኛውን አርብ ነው የምናደርገው ጁላይ 8 የመጨረሻውን ደግሞ የእግር ኳሱ የመዝጊያ ቀን ሜዳ ላይ ሶስተኛው እጣ ይወጣል 4,000 ዩኤስ ዶላር ለኮሌጅ ፋንድ እንሰጣለን ለተማሪዎች እና ሌላ ከተቻለ ሩጫ ለማዘጋጀት እናስባለን የልጆች መጫወቻም ለማዘጋጀት እቅዳለን እና ዝግጅቱ ከሞላ ጎደል ይሄንን ይመስላል የክብር እንግዶች ለአሁኑ አመት የክብር እንግዳ አልሰየምንም እሱ አንዳንዴ ነው የምናደርገው እንጂ እየቀረ ነው የሄደው ለምን እኛ ለተማሪዎች እንደዚህ ስኮላርሺፕ በመስጠት ምናምን ሞር ጠቀሜታ ለመስጠት ሞር ሰርቪስ ለመስጠት ነው የኛ እቅድ እና እሱን ይመስላል ሌላ በተጨማሪ ምንም የተለየ አዲስ ነገር የለም በአሁኑ አመት የመግቢያ ዋጋ ስንት ስቴዲየም ስንት የመግቢያ ዋጋ የመጀመሪያዎቹ ቀናቶች 5 ብር ነው የምናደርጋቸው ለምን እኛ ብዙ ህዝብ ተሳታፊ እንዲሆን ስለምንፈልግ ልጆች ምናምን ይዘው ሲመጡ ልጆች ከ12 አመት በታች የሆኑ ልጆች በነፃ ነው የሚገቡት እና የአርቡ ወደ 15 ብር ይሄዳል የማታው ትርኢት ኢትዮጵያ እንዲያው 15 ብር ይላል የመጨረሻው ቀን ቅዳሜ 10 ብር ነው መግቢያ የኮንሰርቶቹ ዋጋቸው ገና አልተተመነም ግን ከ30 ብር በላይ እንደሆነ አውቃለሁኝ የቅዳሜው የመዝጊያው ምሽት እኔ አንድ ለመጨመር የምፈልገው ነገር ምንድነው የኛ ድርጅት እምነቱ እንዳልኩት ከፋፋይ ከሆኑ ነገር ነፃ ሆነን ሌሎችም ድርጅቶች እንደኛ የተመሰረቱ ኢትዮጵያኖች የሚጠቅሙ ድርጅቶች ጋር አብረን ነው የምንሰራው ለድርቁም የተደረገ በቤተክርስቲያን የተዘጋጀ መዋጮ ነበረ ለኢትዮጵያን ድርቅ እንዲዋጣ ዛም ተሳታፊ ነን ሌሎችም ድርጅቶች ጋር አብረን የኢትዮጵያን ችግሮች ለመቅረፍ ዝግጁ ነን የኤስኤፍኤንም ኢትዮጵያኖችን ለመርዳት የተቋቋመ ነው በየነማምነው እና ለነሱም መልካም ዝግጅት እንዲሆንላቸው እንመኛለን ሌላ መጨመር የምፈልገው በዝግጅታችን ላይ ማንንም ኢትዮጵያዊ የምግብ ስታንድ ሌላ ሸቀጣሸቀጦች ማዘጋጅቶ መስራት ለሚፈልግ በሙሉ ዌብሳይታችን ላይ የገቡ ማንኛውም ሰው ሊካፈል ይችላል ለሁሉም ኢትዮጵያዊ ክፍት ነው ዝግጅቱ ቦታ ላይ ቬንደርስ እና ቬንደሮች መግባት ይችላሉ በአጠቃላይ እንግዲህ የኛ እምነት ይሄ ነው እና መዝጊያችን ከሆነ በጣም ነው የምናመሰግነው ምልህ ጥሩ ዝግጅት ነው ጥሩ ንግግር ነው የተነጋገርነው አሁንም ለመንገር ለመደጋገም አያስፈልግም እውነት የምትፈልጉ ለማየት የምትፈልጉ ሰዎች መታችሁ እዛው በቦታው መታችሁ እንድታዩን አስፈላጊውን ጥያቄዎች መጠየቅ ለምትፈልጉ ደግሞ ዌብሳይታችን ላይ ቲንክ ያንተም ኮንታክታስ ሚለው ላይ ቴሌፎን ነምበሮች አሉ ማነጋገር ይቻላል በስነ ስርዓት የሚያነጋግረን ሰው ማንንም ሰው ማነጋገር እንችላለን ኢትዮጵያውያኖች ነን አቶ ስራም ይጨምሩት ያው እንግዲህ ዋናው ትልቁ መልእክት ቀደም ከጠየቀው ጥያቄ ጋር ከመለስኩት ጋር የተያያዘ ነው የኛን ድርጅት ምንነት ለማወቅ ብዙ መንገዶች እንዳሉ ቀደም በየገልጨዋለሁኝ ከሁሉ የበለጠ እኛ ብዙ ልፋት ያደረግንበት ብዙ ወጪ የተደረገበት ዝግጅት ስለሆነ
እዚህ አካባቢ ያሉ ኢትዮጵያኖች ከተለያየ ስቴትም እየመጡ የኛ የዝግጅት ተካፋይ እንዲሆኑ እንፈልጋለን። እኛ ዝግጅቱን የምናዘጋጀው ኢትዮጵያኖች እንዲጠቀሙበት ነው። ያ ሳምንት ካለቀ በኋላ ልፋታችን ወደሚቀጥለው አመት ስራ ዝግጅት ነው እንጂ እኛ የምናተርፈው ነገር የለም። የኛ ልፋት የናንተ ደስታ እንደሆነ እንዲታወቅ ፈልጋለሁ እና ሁሉም በአክብሮት እዚህ ላይ ለመጋበዝ ፈልጋለሁ። መጣችሁ ተመልክታችሁ የራሳችሁን ፍርድ ይሄ የፖለቲካ ድርጅት ነው የምትሉ ካላችሁ ምክንያቱን ማወቅ እንፈልጋለን። ካልሆነም ደግሞ ለሚቀጥለው ህዝብ መልእክታችሁን አይደሉም ብላችሁ አረጋግጣችሁ እንድታስተላልፉልን በግንባር ተገኝታችሁ ብታረጉት ደስ ይለናል በማለት ነው። አመሰግናለሁ። እኛም በጣም አድርገን እናመሰግናለን። እንግዲህ ተመልካቾቻችን ቆይታችን የነበረው ኤሳ ዋን እንግዲህ መስራች ከሆኑት በቀኝ በኩል አቶ ሰብስቤ ያለ እንግዲህ ዋና ደግሞ ሲኦ ደግሞ አቶ ብስራት ነበሩ ቆይታችን ያደረግነው። እጅግ በጣም አድርገን እናመሰግናለን። እንግዲህ ከተቻለ ቅድም አቶ ብስራት ቃል ገብተውልናል። እንግዲህ ፊት ለፊት ኤስኤፍኤን ሰዎች ጋር አገናኝተን ለማቅረብ እንሞክራለን። ለዛሬው እዚህ ብቃል። እናመሰግናለን።